አሁን ዝም ብለሽ ከመጀመሪያ ጀምሮ የተፈጠረውን ትነግሪኛለሽ። እሺ እነግርሃለሁ። እሺ ቀጥያው። አዎ ግን ምን? ግን አንተ እምቢ ብለህ አስገደድከኝ። ወይኔ አቤል፣ ይሄማ በጭራሽ ሊሆን አይችልም። በቃ እሺ አቤል ተረጋጋ። አንዴ ተፈጥሯል እኮ። ቆይ እንዴት ነው የምረጋጋው? አረ ወፍ ቦስ ምንም ቀዳዳ የለም። እና ታዲያ ካጣሽ ራስሽ አትቀጂውም እንዴ? ወስፊውን ስጭኛ። እኔ እሱም ማድረግ ብችል ከእናንተ ጋር ምን አዛዛጊ አለሁልሽ። እና ርብቃ የት ሄደዋል ዛሬ? አሉ ማምዬ፣ ትንሽ ደክሟቸው ነው መሰለኝ። ደቅ ሰው ነው ልጥራልሽ እንዴ? እንደውም ጎሽ የኔ ልጅ ችግር ይበቃሻል። ከዚህ በኋላ ግን በፍጹም አልታገስሽ። እሺ በቃ አቤል ምንም አልልም፣ አትጩህብኝ። የአቤልና ስትመኘውና ስትፈልገው የነበረው ነገር እንግዲህ ያው አሁን ላይ ሆነ ማለት ይቻላል ማለት ነው። ከዚህ በፊት ርብቃ ልጄ አርግዛለች፣ ከዚህ ቤት ደክ ደክ የሚል ልጅ ሊመጣ ነው፣ ደስ ብሎኛል በማለት እንግዲህ በእልልታ እንዳቀለጠችው ሁላችንም የምናስታውሰው ጉዳይ ነው ማለት ነው። ርብቃም እጅግ በጣም እንግዲህ የአቤልን እናት ትወዳቸዋለች። ምክንያቱም እጅግ በጣም መልካም እናት ስለሆኑ ማለት ነው። ያው አቤል አያቅርባት እንጂ ርብቃንን የአቤል እናት እጅግ በጣም ትንከባከባታለች። እንዲሁም ደግሞ ከአጠገቧ ርቃ ራሱ አታቅም ማለት ነው። እና ባሉ ነገሮች በሙሉ እጅግ በጣም ትንከባከባታለች። እንዲሁም ደግሞ ከዛም አልፎ ቤቱን ራሱ በርብቃ ስም አድርጋላታለች ማለት ነው። እና እጅግ በጣም ስለወደደቻት ስርዓት ስላላት የልጅ ሚስት መሆን የምችል ልጅ ነች እና አብሮነታቸውን እጅግ በጣም ደስ ብሎኛል። ስለዚህ አሁን እንደዚህ ከሆነ ደግሞ የአባቱን የሆነ ንብረት በእያንዳንዱ በስሙ ማዞር አለብኝ ብለው የተነሱ የአቤል እናት እንግዲህ ነገሮቹን ወደ ተግባር እያደረጉ ይገኛሉ ማለት ነው። ግን ደግሞ ርብቃ አሁን ላይ እጅግ በጣም ተጨናንቃለች ማለት ነው። ምክንያቱም አቤል አብሮ ማደራችን ማንም እንዲያውቅ ማንም እንዲሰማ በፍጹም አልፈልግም። ጭራሽ አብረሽኝ አደርሽ፣ ለምንድን ነው እንደዚህ የምታደርግኝ እያለ እጅግ በጣም ሲጮህባትና እንዲሁም ደግሞ ለመማታት ራሱ ሲሞክር ነበረ ማለት ነው። በነገራችን ላይ ርብቃ በጣም ብዙ ነገሮችን በሱ ምክንያት እያሳለፈች ትገኛለች ማለት ነው። ምክንያቱም በጣም ብዙ ነገሮችን እየቻለች ትገኛለች። እሱን ስለወደደችው ስላፈቀረችው እሱን ፈልጋ ነው ወደዚያ ቤት የሄደችው እንጂ በእርግጠኝነት የቤት ሰራተኝነት ለመስራት አይደለም። ግን ደግሞ እሱን አንድና አንድ አቤልን የምታገኝበት አቤልን ለራሷ እንዲቀርባት እንዲወዳት ያደረገችበት ዋና እንግዲህ ለእሷ መፍትሄ ብላ የወሰደችው ለእነሱ የቤት ሰራተኝነት በመሆንና በመግባት ነው እና እንጂ እጅግ በጣም እንደሱ ሙሉ የሆነ ነገር ያላት ልጅ ነች ማለት ነው። እሱ ግን አያቅም። ያው ለሱ ብላ ወይንም ደግሞ ወደው አፍቅረው ወደዚያ ቤት እንደገባች የሚያውቀው ጉዳይ የለም። ግን ደግሞ ብትነግረው መልካም ነው ብዬ አስባለሁ። አሁን መቲ ስላናደደችው ያው ፍቅራቸው ከመቲ ጋር አቤል ጋር ስለቆመ እሱ እጅግ በጣም ስለተናደደ ስለተበሳጨ በጣም ጠጥቶና ሰክሮ ስለነበር አሁን ላይ እንግዲህ ሳያስበው ከርብቃ ጋር አድሯል ማለት ነው። በተፈጠረው ነገር እጅግ በጣም ተናዷል፣ ተበሳጭቷል። ጭራሽ አብሬሽ አደርኩኝ እንዴት እንደዚህ እኔ እንኳን ብፈልግ አንቺ ለምንድን ነው እምቢ ያላልሽው? ለምንድን ነው አብረሽኝ ያደርሽው? በማለት ራሱ ባደረገው ነገር እንግዲህ ሲበሳጭ ነበረ። እኔ እኮ እምቢ ብዬህ ነበረ፣ ግን ደግሞ አንተ በጉልበት ተጠቅመ ነው እንደዚህ ያደረከኝ። እሺ እኔ አሁን ምን ላድርግ? እንደዚህ እንድትቆጣኝ በፍጹም አልፈቅድም። በቃ አትቆጣኝ ከዚህ በላይ ለምንድን ነው ግን እንደዚህ የምታመነጫጭቀኝ? በማለት እንግዲህ ርብቃም የራሷን እንትን ስትናገር ነበረ። በቃ አሁን ምንም አይነት ምክንያት አልፈልግም፣ በተለይ እማዬ በዚህ ጉዳይ እንድታውቅ አልፈልግም፣ ምንም እንደተፈጠረ እንድትነግሪያት አልፈልግም በማለት እንግዲህ ያው አሳውቋል። በነገራችን ላይ የአቤል እናት በዚያ ዕለት እንግዲህ ከቤት አላደረችም። ግን ደግሞ አምሽቶ ይብን እንኳን ቢመጣ አቤል ያው ደውላ እናቱ ስትጠይቅ አዎ ገብቶ ተኝቷል መጥቷል ብላ ነበረ ርብቃ ማለት ነው። ግን ደግሞ አዝቴ ራሱ በቃንተኛ ርብቃ በቃንተኛ፣ እሱ ወንድ ልጅ ነው ሲመጣ መተኛት ይችላል። ስለዚህ ወንድ ልጅን መጠበቅ ይሄን ያክል እንትን አልት አይደለም በማለት እንግዲህ አይ እኔ ትንሽ እጠብቀዋለሁ ብላ እሱ ሰክሮ እስከሚመጣ ሰዓት ላፌ እስከሚመጣ ድረስ ጠብቃ
ነገሮችን አስተካክላ ምናምን ነገር ነበር ከክላሱ ለመውጣት የፈለገችው ማለት ነው። ግን ደግሞ ከክላሱ ልትወጣ ስትል ራሱ ነው ይዞ እንግዲህ አብረው እንዲያድሩ ያደረገው ማለት ነው። ግን ለምንድን ተፈጠረ ለምን እንደዚህ ሆነ ብሎ እጅግ በጣም እንግዲህ ከሷ ላይ ሲጮህባት ነበረ ማለት ነው። በነገራችን ላይ አሁን ርብቃ እንደዚህ ወደው አፍቅረው እንደተከተለችው ወደፊት ደግሞ በእርግጠኝነት ማለት ነው ራሱ አቤል ርብቃን ለማግኘት እንደሚከተልና እንዲሁም ደግሞ እጅግ በጣም ብዙ ነገሮችን በእሷ ምክንያት እንደሚያሳልፍ ተስፋ እናደርጋለን። ምክንያቱም እሷ በብዙ ነገሮች እሱን ለማግኘት ብዙ ነገሮችን እያሳለፈች ትገኛለች። ከዚህ በፊት እንግዲህ ወርውሮ ጥሎ ራሷን እንዳሳመማት እንዲሁም ደግሞ ሲያመነጫጭቃት እንደነበረው ያለውን ነገር በሙሉ ሁላችንም ያየነው ጉዳይ ስለሆነ ማለት ነው። እና አሁን ላይ እንግዲህ እሷ እንደውም ያው ለወንድሙ በነገራችን ላይ ነግረዋለች። ለሪች እንደተናገረችው ሪች ጓደኛዋን ጠርታ ነበረ እና አብረው እንዳደረች እና ነገሮቹ እንደተፈጠሩ እና አሁን ላይ ግን መድኃኒት ዋጪ የእርግዝና እንትን እንዳይፈጠር መድኃኒት ዋጪ ብሎ አመቶልኛል። ልዋጠው አልዋጠው የሚለው ነገር እጅግ በጣም ግራ ገብቶኛል ብላ እንግዲህ ለሪች ነግራታል። ለሪች ግን የተናገረችው ነገር አለ በነገራችን ላይ አምቶ ሰጥታት ነበር። ስለዚህ መድኃኒቱን አልዋጠችውም ራሱ ርብቃ ማለት ነው። አንደኛ እሱን ስለምትወደው ስለምታፈቅረው ያው እቀጥላለሁ ብላ ስለምታስብ ማለት ነው። ሪች ምን ብላለች? ይሄ በጣም ጥሩ ነገር ነው፣ እሱን ለማግኘት የሚረዳሽ ነገር ነው፣ በጣም ጥሩ ነው። አሁን እኮ ነገሮቹ እየተስተካከሉ ነው ስትናገር እንግዲህ አይተናል ማለት ነው። ያ ማለት እንግዲህ አልዋጠችውም። ልጅ ነገር ቢፈጠርም ሁለታቸው አብረው መኖር ይችላሉ። እናቱ ደግሞ እጅግ በጣም ደስ የሚሉ እናት ናቸው። ስለዚህ ቢያንስ በሷ ተጽናኛለች። ስለዚህ ከዚህ በላይ ራስሽ አንቺ ለሱ መጎዳት የለብሽም፣ ወንድምሽም እኮ እጅግ በጣም እየፈለገች ነው እያለች ስትናገር ነበረ ማለት ነው። ይህንን የተናገረችውን ነገር አሁን ደግሞ ለአቤል ወንድም ማለት ነው እየነገረችው ትገኛለች ርብቃ። ምክንያቱም ወንድሙ ስለሚያውቅ ርብቃ ወደዚያ ቤት የገባችው አንድና አንድ አቤልን ወደው አፍቅረው ስለሆነ በዚያ ምክንያት ስለሚያውቅ ጠይቋት ነበር። እኔና አንቺ እኮ ምንም አይነት ሚስጥር አንደባበቅም። ስለዚህ ምንድነው የተፈጠረው ነገር? ለምንድነውስ እንደዚህ ፊትሽ እንትን ያለው እያለ ሲጠይቃት አጥብቆ ሲጠይቃት እሷም ደግሞ እየነገረችው እያለ ነው እንግዲህ ፓርቱ ያለቀው። ፓርቱ ያው መድኃኒቱን ትውጠዋለች ወይንስ ደግሞ አትውጠውም ከሚለው ላይ ነው። በእርግጠኝነት መድኃኒቱን አልዋጠችውም፣ ትተዋለች ብዬ አስባለሁ ማለት ነው። እንግዲህ በጣም ብዙ ፈተናዎችም ከዚህ በኋላ ሊደርስባት ይችላል። ግን እሷ በጣም አሁን ላይ እየመረራት መጥቷል። ምክንያቱም ከበፊቱ አሁን ራሱ በጣም እየተሰቃየው ነው። ይበቃኛል እያለች ለሪች ራሱ ስትናገር ነበር። ሪችን በቃ መውጣት አለብሽ ከዚህ ቤት፣ ይህን ሁሉ ዋጋ እየከፈልሽ እሱ የማይገባው የማይወድሽ ከሆነ በቃ ተይው እያለች እንግዲህ ስነግራት ነበረ ማለት ነው። እንግዲህ ቀጣይ ፓርት ምን ይሆናል ምን ይፈጠራል የሚለውን ነገር ማለት ነው አብረን የምናይ ይሆናል። መቲ እንግዲህ እጅግ በጣም ፍቅረኛዋን ትወደዋለች፣ ታፈቅረዋለች። ግን ደግሞ እሱ አይወዳትም፣ አያፈቅራትም። ምክንያቱም አንድና አንድ ከእሷ የሚፈልገው ከአቤል ወረቀት እንድታመጣለት እንጂ ወዷት አፍቅሯት አይደለም ማለት ነው። እና ስለ ወረቀቱ ተወውና እኔና አቤል እኮ ተጣልተናል፣ ስለ ወረቀቱ ተወውና እኔ እናንተ ፍቅራችን እንቀጥል፣ ለምንድን ነው ባገኘነው ነገር መኖር የማንችለው በማለት እንግዲህ ያው ተናግራ ነበር መቲ ማለት ነው። ግን ደግሞ በፍጹም አሏል እኔና አንቺን ያገናኘን ወረቀቱ ነው። ስለዚህ ወረቀቱ ካልተገኘ ደግሞ በወረቀቱ ምክንያት እንለያያለን የሚል ትዕዛዝ ነበር የሰጣት ማለት ነው። እና አይወዳትም በነገራችን ላይ ከሱ ይልቅ እንደውም አቤል በጣም ይወዳት ነበረ። እሷ ደግሞ እንግዲህ መቲ ያው ለስራ ስለሆነ እሱን በፍቅር እንትን አላየችውም ማለት ነው። ግን በዚህ ምክንያት የራሷን የምትወደውን ፍቅረኛ ራሱ በዚህ ታጠዋለች። አንድና አንድ ጥቅም ፈልጎ ነው እሷን የቀረባት ማለት ነው። ያ ጥቅም ካልተሳካ ደግሞ ከእሷ ጋር መቀጠል አይፈልግም ማለት ነው። እና መቴ እጅግ በጣም አዝናለች። ምክንያቱም በቃ ያ ወረቀት ነው የእሷን ፍቅር ሊያስቀጥል የሚችለው። እና አዜብን እንግዲህ ወደዚህ ቤት ያስገቧትም የአቤል ወረቀት ወይንም ደግሞ የአቤል ንብረት የሆነን ነገር አሳልፋ ለመስጠት ነበረ። እስካሁን አልጨረሽም ወይ በማለት ጠይቆት ነበረ። ግን ደግሞ አልጨረስኩም፣ ለምንድን ነው የማትታገሱት? እንደዚህ በቀላሉ የሚገኝ ነገር እኮ አይደለም፣ ረጋ ተብሎ ነው ብላለች አዜብቲ ማለት ነው። አዜብትና ማዘሯ ማለት ነው እጅግ በጣም ደስ የሚል መግባባት አላቸው። እና አዜብቲ ያለችበት ሁኔታ እጅግ በጣም ተመችቷታል ማለት ነው። ያንን ወረቀት እስከምታገኝ ድረስ እንግዲህ እየሰራች ትገኛለች።
በቋንቋው ምክንያት እንግዲህ እሷም የመጣላትን እየመለሰች እንዲሁም ደግሞ ማዘሯም አራዳ ስለሆነች እየተረዳቻት ትገኛለች። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።